ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ የምንመለከተው መግቢያ ላይ እንዳያችሁት እንግዲህ ያገለገሉ ተሽከርካሪዎችን በተመለከተ አዲስና አነጋጋሪ የሆነ መረጃ ነው። ይህም ያገለገሉ ተሽከርካሪዎችን በመሸጫ ቦታ ላይ ለምትገዙ እንዲሁም ደግሞ ያገለገሉ ተሽከርካሪዎችን ወደ መሸጫ ቦታ ወስዳችሁ ለሽያጭ የምታቀርቡ የተሽከርካሪ ባለንብረቶችም ሆናችሁ የምትገዙ አካላት ከፍተኛ ጥንቃቄ ማድረግ የሚገባችሁ በዚህ ሰዓት አንድ አነጋጋሪ ሕግ ወጥቷል። ይህንን በተመለከተ ወደ እናንተ የምናደርስ ይሆናል። እንዲሁም ሁለት መረጃዎችን አከል አድርገናል። የአዲስ አበባ ከተማ ትራንስፖርት ቢሮ በተመለከተ አንድ አዲስ መረጃ ማውጣቱ ተሰምቷል። በተለይ ይህ መረጃ የባጃጅ አሽከርካሪና ባለ ንብረቶችን በተመለከተ መልካም የሆነ መረጃ ነው። በዚህ ቪዲዮ አካተናል። እንዲሁም የ12ኛ ክፍል ተፈታኝ ውጤትን በመጠባበቅ ላይ ላላችሁ ለእናንተም ይህንን መረጃ በዚህ ቪዲዮ አካትቻለሁ። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ያገለገሉ ተሽከርካሪዎችን በተመለከተ በዚህ ሰዓት የደረሰኝን መረጃ በተመለከተ እንዳገኘው ነው ወደ እናንተ ይዤላችሁ የቀረብኩት። ይህ መረጃ ለብዙዎቻችሁ ጥንቃቄ ማድረግ እንደሚገባችሁ የሚገልጽ መረጃ ነው። ይህንን መረጃ ወደ እናንተ በቪዲዮ አስደግፌ ላድርስና በማስከተል ደግሞ የሁለቱን ዝርዝር መረጃዎች አደርሳለሁ። ከዚህ በኋላ የመኪና ዋጋ ወይ በጣም ሊቀንስ ይችላል ወይ በጣም ሊጨምር ይችላል። ያው ሰላም እንደምላችሁ ነው። ኦሊቪ ካርኔን ከኢፌራ ሶሉሽን። እንደዚህ ያልኩበትም ዋነኛ ምክንያት መስቀል ፍሎር ላይ ከዚህ በኋላ የኮሚሽን ሰራተኞች እንዲሁም ደግሞ መኪና መሸጫ ቤቶች ዩዝድ መኪኖችን አቁሞ መሸጥ ተከልክለዋል። ይህ የሆነበትም ዋነኛ ምክንያት የመኪናውን ሊብሬ በራሳቸው ስም ሊኖር ይገባል የሚል ህግ እየወጣ ስለሆነ ነው። እንደዚህም ስላችሁ ማለትም አንድ መኪና ሲሆን ሁሉንም መኪና በራሳቸው ስም ይሆናል። ከዛ በኋላ ነው ለሌሎች ከስተመሮች አሳልፈው የሚሸጡት። ከዛ ላይም ደግሞ መንግስት ግብር ያገኛል ማለት ነው። ሰው እንግዲህ መኪና የራሳችሁ መኪና ያለውን የምታቆሙ ሰዎች ከዚህ በኋላ ብትጠነቀቁ የተሻለ ነው ብዬ አስባለሁ። እንዲሁም ደግሞ አዳዲስ መኪኖችን ለምታቆሙ ሰዎች አዳዲስ መኪኖች ማቆም የሚቻለው የራሳችሁ ያስገባችሁት መኪና ሊሆን ይገባል እንጂ የኮሚሽን ሰራተኛ ሆናችሁ የሌላ ሰዎች ኢምፖርተሮች መኪኖችን ማስቆም ግቢ ውስጥ ተከልክሏል እየተባለ ነው። ሰው እንግዲህ ብዙዎቻችሁ ይሄ መፍትሄ እስከሚመጣ ድረስ መኪናው ሊጨምር ወይ ሊቀንስ ይችላል የሚለው ነገር አይታወቅም። ኮሜንት ላይ እንግዲህ እስቲ ምን አይነት መፍትሄ ሊፈጠር ይችላል የሚለውን ነገር እናንተ ጻፉልኝ። እኔ ይሄንን ኢንፎርሜሽን እንግዲህ ክቡራን ተመልካቾቼ መረጃውን እንደሰማችሁት ነው። በዚህ ሰዓት ሼር ተደርጎ ደርሶኝ ነው። ስለዚህ ከፍተኛ ጥንቃቄ አድርጉ ለማለት ያክል እወዳለሁ። ሌላው መግቢያ ላይ እንደገለጽኩላችሁ ሁለት መረጃዎችንም አከል አድርጌ ነው ይዤላችሁ የቀረብኩት። ይሄውም እንግዲህ የ12ኛ ክፍል ተፈታኞችን በተመለከተ ትምህርት ሚኒስቴር በላከልን መረጃ መሰረት ይላል። እንግዲህ ቲክቫህ ኢትዮጵያ በዚህ ሰዓት ባስነበበን መረጃ መሰረት የዘንድሮ 12ኛ ክፍል የሀገር አቀፍ ፈተና ውጤትን በተመለከተ ከሰዓታቶች በኋላ መግለጫ እንደሚሰጥ ጠይቋል። በመቱ ፈተናውን ከወሰዱ ተማሪዎች መካከል 62 በመቶ የሚሆኑት በኦንላይን ፈተናን ወስደዋል ማለቱም ገልጿል። በ2018 ትምህርት ዘመን አጠቃላይ 563501 ተማሪዎች በ607 የፈተና ማዕከላት ውስጥ የተፈተኑ ሲሆን ፈተናው በ6 ዙር ተሰጥቷልም ተብሏል። ከዘንድሮ ጠቅላላ ተፈታኞች መካከል 306456 የተፈጥሮ ሳይንስ ተማሪዎች ሲሆኑ 257045 ደግሞ የማህበራዊ ሳይንስ ተማሪዎች መሆናቸውም ተገልጿል። በዚህም እንግዲህ ውጤቱን በተመለከተ ትምህርት ሚኒስቴር በ9 ሰዓት መግለጫ እሰጣለሁ ብሏል። ዞሮ ዞሮ በዚህ ሰዓታቶች ውስጥ መግለጫውን መጠባበቅ እንዳለባቸው ቲክቫህ አስነብቦናል። ሌላው የአዲስ አበባ ትራንስፖርት ቢሮ አዲስ መረጃ ማውጣቱን ተመልክተናል። በከተማዋ በባለ 3 እግር ተሽከርካሪዎች ላይ በተደረገው ለውጥ ህጋዊ እውቅና እንዲኖራቸው መደረጉን የአዲስ አበባ ትራንስፖርት ቢሮ ለመናኸሪያ ሬዲዮ አስታወቀ። ከሁለት ዓመታት በፊት በከተማዋ ይንቀሳቀሱ የነበሩ ባጃጆች ሙሉ በሙሉ ህገ ወጥና ሰሌዳ እውቅና ያልነበራቸው በመሆኑ ለወንጀልና ለጸጥታ ስጋት ተዳርገው እንደነበር የሚናገሩት የቢሮው ምክትል ኃላፊ አቶ ዳኛቸው አሸናፊ ናቸው።
ይህንን ችግር ለመፍታት በተዘረጋው አሰራር የከተማዋ ነዋሪ የሆኑ ወጣቶች በህጋዊ መንገድ እንዲደራጁ መደረጉንና 2800 ባጃጆች በማህበር ተደራጅተው ዕውቅና ማግኘታቸውንም ተናግረዋል። ህጋዊ ዕውቅና ያገኙ ባጃጆች ከዋና ዋና መንገዶች ውጭ ባሉና የህዝብ ትራንስፖርት ባልደረሰባቸው አካባቢዎች ተሰማርተው በቀን እስከ 250,000 ሰዎችን እያጓጓዙ እንደሚገኙም አክለው አቶ ዳኛቸው ገልጸዋል። ባጃጆች ለወጣቶች የሥራ ዕድል ከመፍጠር ባሻገር የስርቆትና ህገወጥ ስራዎችን በመከላከል ረገድ የሰላም አዛዥ ኃይል ሆነው በመስራት ላይ እንደሚገኙም ጠቁመዋል። አዲስ አበባ የባጃጅ ከተማ ባለመሆኗ በሂደት እነዚህ አነስተኛ የትራንስፖርት አማራጮች በአውቶቡስ በትላልቅ ተሽከርካሪና በሜትር ታክሲ እየተተኩ እንደሚገኙ የተናገሩ ሲሆን በአሁኑ ወቅት ዋና ዋና መንገዶችን ከመኖሪያ አካባቢ ጋር በማያያዝ ረገድ ባጃጆች ከፍተኛ ሚና በመጫወታቸው የተጀመረው ህጋዊ አሰራር ተጠናክሮ እንደሚቀጥልም ገልጸዋል። በዚህም በተሻሻለው የባጃጅ አሰራር ህብረተሰቡ እስከ ምሽት 4 ሰዓት ድረስ አገልግሎት እንዲያገኝ እየተደረገ መሆኑንም ኃላፊው ጨምረው መግለጻቸውን በዚህ ሰዓት ያገኘነው መረጃ እንግዲህ ያመላክታል ማለት ነው። ዛሬ እንግዲህ እነዚህን ወሳኝ የሆኑ መረጃዎች በተለይ መግቢያ ላይ እንዳያችሁት ያገለግሉ ተሽከርካሪዎችን በመሸጫ ቦታ ላይ የምትገዙ እንዲሁም ደግሞ ወደ መሸጫ ቦታ ወስዳችሁ የምታቆሙ እህት ወንድሞች ከፍተኛ ጥንቃቄ ማድረግ እንደሚገባችሁ ይህንን በተመለከተ እንግዲህ ሙሉ መረጃውን ሰምታችኋል። መንግስትም ከዚህ ጉዳይ ጋር ተያይዞ እንግዲህ እርምጃ እንደሚወስድ ይፋ ማድረጉ ነው የተገለጸው። ስለዚህ ጥንቃቄ ማድረግ ይኖርባችኋል ለማለት ያክል እወዳለሁ። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳቸው የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።